የ11ኛው ሰዓት የ4 ኪሎ ስብሰባ ጀነራል ታደሰ ከጠቅላዩ ጋር በዝግ የመከሩት ጥብቅ ጉዳይ። የወታደር ኃይሉ ትዕግስት ተሟጧል። አምባሳደር ሱለይማን ደደፉ በሶማሊያ የኢትዮጵያ አምባሳደር ህወሓት ፍጻሜው ተቃርቧል አሉ። ጀነራል ታደሰ ወረደ ወደ አዲስ አበባ ማቅናታቸው በተሰማ ማግስት ከጠቅላዩ ጋር ጥብቅ የተባለ ምክክር ማድረጋቸው ተነገረ። በትግራይ ክልል ያለው ትኩሳት ያስጨነቃቸው ጊዜያዊ አስተዳደሩ የተፈጠረው ውጥረት ማርገብ በሚችሉበት መንገድ ከጠቅላዩ ምክርና አቅጣጫ እንደተሰጣቸውም ለማወቅ ተችሏል። በዚህ በሚስጥር በተካሄደ አስቸኳይ ስብሰባ የተሰሙ ጉዳዮችን እናደርሳቸዋለን። እንዲሁም የሰሞኑ የትግራይ ተቃውሞ ተከትሎ የተለያዩ ሀሳቦች እየተሰነዘሩ ሲሆን በሶማሊያ የኢትዮጵያ አምባሳደር የሰጡት ሀሳብ ደግሞ ትኩረት ስቧል። አብራችሁን ስትቆዩ የእነዚህ መረጃ ዝርዝር የምታደምጡ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ትግራይ የተፈጠረው ሰሞንኛ ትኩሳት ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ወደ አዲስ አበባ መሸሻቸው በተሰማ ማግስት ከጠቅላይ ሚኒስትር አብይ ጋር ጥብቅ ምክክር ማድረጋቸው ተሰምቷል። በቅርቡ ህወሓት በመላው ትግራይ ህዝባዊ መድረክ ነው በሚል ባካሄደው ስብሰባ ላይ ማዕከላዊ መንግስቱን ያስቆጣ ንግግር አድርገው የነበሩት ፕሬዝዳንቱ በወቅቱ ወደ 4 ኪሎ ተጠርተው ባለመስማማት ወደ መቀሌ የተመለሱ ሲሆን አሁን ጀነራሉ ቀጠሮ አስይዘው ከጠቅላዩ ጋር በጥብቅ መምከራቸውን የተነገረው ከቀናት በፊት በድንገት የፕሬዝዳንት ታደሰ ወረደን ቢሮ በኃይል ሰብሮ በመግባት የተጀመረ የህወሓት ታጣቂ ሰራዊት አመጽ አድማሱን እያሰፋ መሆኑ ጀነራሉ እንዳስጨነቃቸው ተነግሯል። በመቀለ በተጀመረ የቲዲኤፍ ታጋዮች ተቃውሞ ሰልፍ እንደቀጠለ ሲሆን የደሞዝ ጥያቄያቸውን ይዘው የታደሰ ወረደን ቢሮ በኃይል ሰብረው መግባታቸው ተከትሎ ጀነራሉ ለህይወታቸው መስጋታቸውም ሲነገር ቆይቷል። ሸሽተው ወደ አዲስ አበባ እንደሄዱ የተነገረው ታደሰ ወረደ ጠቅላዩ የባሌ ጉብኝታቸውን ጨርሰው ሲመለሱ እንዳናገሯቸው ነው የተነገረው። በባለፈው ውይይት ባለመግባባት የተለያዩትና በብስጭት ወደ መቀሌ የተመለሱት ትግራይን እንዲመሩ በፌዴራል መንግስት የተሰየሙት የሌተር ጀነራል ታደሰ ወረደ ይህ አቋምም እያነጋገረ ነው። ትነግ ባዘጋጀው ኮንፈረንስ ላይ መንግስት ለመጣል በቂ ትጥቅና ኃይል እንዲሁም አጋዦች እንዳሉ ባስታወቁ ማግስት ያልታሰበ ተቃውሞና አመጽ በሰራዊታቸው የገጠማቸው ታደሰ የጌታቸው ረዳ እጣ ፋንታ ደርሷቸው ስልጣናቸውን በመፈንቅለ መንግስት እንዳያጡም የሰጉ ይመስላሉ። ጠቅላዩ ከጌታቸው ረዳና ከጀነራል ጻድቃን ጋር ያደረጉት የባሌ ጉዞ አጠናቀው ሲመለሱ ጀነራል ታደሰ ይዞት የመጣውን ሀሳብና የመወያ አጀንዳ ያደመጡ ሲሆን ምክራቸውንና መደረግ ያለበትን ነግሯቸዋን የተባለው። በምክክራቸው ጠቅላዩ በትግራይ የተፈጠረው የሰራዊት ተቃውሞ ቶሎ እንዲቆም ያሳሰቡ ሲሆን በምን መንገድ መቆም እንዳለበት ማማክሯቸዋን የተባለው። ይህ የጠቅላዩና የጀነራል ታደሰ ወረደ ምክክር የ11ኛ ሰዓት ምክክር ነው የተባለ ሲሆን ጠቅላዩ ከዚህ በኋላ ለጀነራሉ የሚሰጣቸው ሰዓትም ሆነ እድል እንደሌላ አስጠንቅቀው ነግሯቸዋል ነው የተባለው። በፕሪቶሪያው ስምምነት መሰረት ትግራይን እንዲመራ የተቋቋመውን ጊዜያዊ አስተዳደር ከማገዝ ይልቅ የክልሉ የጸጥታ ኃላፊነታቸውን ተገን በማድረግ ክህደት ፈጽመዋል በሚል በብዙዎች ዘንድ ቅሬታና ትችት ሲያስተናግዱ የሰነበቱት ሌተር ጀነራል ታደሰ ወረደ በመጨረሻም ባልታሰበ ቅስበት ነገሮች ተገለባብጠው ሰራዊታቸው ከቁጥጥራቸው ውጪ በመውጣት ፊቱን አዝሮባቸዋል። ጊዜያዊ አስተዳደሩ በሴራና በትጥቅ ያፈረሱ ናቸው የሚባሉት የዛሬው የትግራይ መሪ ታደሰ ወረደን ከስልጣን ለማስወገድ ከትጥቅ እስከ ሰላማዊ አመጽ ዘርፈ ብዙ እንቅስቃሴዎች እየተካሄዱ መሆናቸው የሚታወቅ ሲሆን ከጌታቸው ረዳ ስምረት ፓርቲ እስከ ሀራ መሬት የሚገኘው የትግራይ ሰላም ኃይል አልፎም ጀነራል ጻድቃንና ሌሎች ስመጥር ወታደራዊና ፖለቲካዊ መሪዎች የተካተቱበት ፎረም ከነዚህ እንቅስቃሴዎች መካከል የሚጠቀሱ ናቸው። ጀነራል ታደሰ በዚህ ከጠቅላዩ ጋር ባደረጉት ጥብቅ ምክክር ብዛት ያላቸው ሀሳቦች ላይ የተነጋገሩ ሲሆን ጀነራል ታደሰ በየትኛውም አይነት ሁኔታ ውስጥ ቢሆን የፈረመውን ስምምነት እንዲያከብርና ከኢሳያስ ጋር የጀመረውን ጽምዶ የሚል እንቅስቃሴ በአስቸኳይ እንዲያቆም እንዲሁም ሰራዊቱ የዲዲአር ተጠቃሚነቱ እንዲረጋገጥና በክልሉ የተፈጠረው ውጥረት በአፋጣኝ እንዲቆም የሚሉና በሌሎች ብዛት ባላቸው ጉዳዮች ላይ ተገቢውን የውሳኔና የአመራር ስራቸውን እንዲከውኑ እንደተነገራቸው ነው ከወደ 4 ኪሎ ከሚወጡ መረጃዎች ለመረዳት የተቻለው። ሰኞ ጥቅምት 3 2018 ዓ.ም በክልሉ ዋና ከተማ መቀሌ የጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች ተስፋፍቶ መቀጠሉ የተሰማ ሲሆን የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደ የአካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃውሟቸውን አሰምተዋል። እንዲሁም ደግሞ ከደሞዝና ከጥቅማ ጥቅም ውጪ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከተ ጉዳዮች ላይም ድምጻቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡ የጸጥታ ኃይል አባላት የአንድ ፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም እና ሰላም እንሻለን የሚሉ መፈክሮችንም ሲያሰሙ ታይተዋል።
ይህ በእንዲህ እንዳለ የትግራይ ታጣቂዎች ሰሞንኛ አመፅ ተከትሎ በትግራይ ያለው ፖለቲካዊ ትኩሳት እጅግ የጨመረ ሲሆን መንግስት አስተያየት ለመስጠት በተቆጠበበት በዚህ የሰራዊት አመፅ ብዙ አስተያየቶች እየተሰጡ ነው። ከነዚህ መካከል አምባሳደር ሱሌይማን ደደፎ የሰጡት አስተያየት የሚጠቀስ ነው። በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ በህወሓት ታጣቂዎችና በድርጅቱ አመራር መካከል ከፍተኛ አለመግባባት ተፈጥሮ አመፅ መቀስቀሱን ድርጅቱን ሊበትነው ተቃርቧል ብለዋል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህወሓት አመራር ላይ ትዕግስትና ተስፋው ተማጧል ብለዋል። እንደ አቶ ሱሌይማን ገለጻ ለዓመታት የድርጅቱ የጀርባ አጥንት የነበረው የታጣቂው ኃይል አሁን ላይ ለአመራሩ ጀርባውን በመስጠቱ የድርጅቱ የመጨረሻ ምሽግ እየተደረመሰ ይገኛል። ህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ቀርቷል ያሉት አቶ ሱሌይማን የተቀሰቀሰው አመፅ ተጨማሪ የህወሓት መስዋዕትነትን ከማስከተሉ በፊት የህወሓት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉ በመግለጫቸው አሳስበዋል። ትግራይ እንደ ኤርታሌ በሚፋጅ የፖለቲካ ትኩሳት እየተናጠች ትገኛለች። ከዚህ ትኩሳት ጀርባ በርካታ የውጭ ኃይሎች እጅ መኖሩ ደግሞ ትኩሳቱን በእጅጉ እያባበሰና የከፋ አድርጎታል። በህዝባዊ ወያነ ሓርነት ትግራይ ህወሓት ታጣቂዎችና በድርጅቱ አመራር መካከል ከፍተኛ አለመግባባት ተፈጥሮ አመፅ መቀስቀሱንና ድርጅቱ ለመበተን ተቃርቧል ሲሉ ነው በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ የገለጹት። አምባሳደር ሱሌይማን በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህወሓት አመራር ላይ ትዕግስትና ተስፋው ተማጧል ብለዋል። እንደ አቶ ሱሌይማን ገለጻ ለዓመታት የድርጅቱ የጀርባ አጥንት የነበረው የታጠቀው ኃይል አሁን ላይ ለአመራሩ ጀርባውን መስጠቱ የድርጅቱ የመጨረሻ ምሽግ እየተደረመሰ እንደሚገኝ ማሳያ ነው ብለዋል። ህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ቀርቷል ያሉት አቶ ሱሌይማን የተቀሰቀሰው አመፅ ተጨማሪ የህወሓት መስዋዕትነት ከማስከተሉ በፊት የህወሓት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉ በመግለጫቸው በጥብቅ አሳስበዋል። ይህ መግለጫ የወጣው ከፕሪቶሪያው የሰላም ስምምነት በኋላ በህወሓት ውስጥ ከፍተኛ የሆነ ውስጥ መከፋፈልና የስልጣን ሽኩቻ መኖሩን የሚያመለክቱ መረጃዎች በስፋት በሚወጡበት በአሁኑ ወቅት ነው። የሰላም ስምምነቱ ተከትሎ በተለይም የቀድሞ ታጣቂዎች ትጥቅ የማስፈታት የመበተንና መልሶ የማዋሃድ ዲዲአር ሂደት መዘግየት በታጣቂዎች ዘንድ ከፍተኛ የሆነ ቅሬታ መፍጠሩ በተለያዩ ጊዜያት ሲዘገብ ቆይቷል። የታጣቂዎቹ የወደፊት የፖለቲካና የኢኮኖሚ ህይወት ምን እንደሚሆን ግልጽ አለመሆኑ በአመራሩ ላይ ያላቸው እምነት መሸርሸሩ ለእንዲህ አይነት አለመረጋጋቶች መንስኤ ሊሆኑ እንደሚችል የፖለቲካ ተንታኞች ይገልጻሉ። የአምባሳደር ሱሌይማን መግለጫ በድርጅቱ ውስጥ ስላለው አለመረጋጋት የሚወጡ መረጃዎችን የሚያጠናክር ሲሆን ይህ የውስጥ አለመረጋጋት በቀጠናው የሰላም ሂደት ላይ ሊኖረው የሚችለው ተጽዕኖ በቅርበት የሚጠበቅ ይሆናል። በተለይም ካለፈው ሰኞ አንስቶ የቲዲኤፍ ጦር ወታደሮች ማመጻቸውን ተከትሎ የክልሉ ፖለቲካ ወዴት እያመራ ነው የሚለው ጥያቄ በጉልህ እንዲነሳ አድርጎታል። ከዚህ የጦር አመፅ ጀርባ 3 አካላት ስማቸው ሲነሳ የነበረ ሲሆን የፌዴራሉ መንግስት፣ እነ ጌታቸው ረዳ እንዲሁም ሻዕቢያ ናቸው። ህወሓት ከዚህ አመፅ ጀርባ የፌዴራል መንግስቱና ከሃዲ ሲል የጠራቸውን እነ ጌታቸው ረዳን ተጠያቂ ሲያደርግ፣ በአንጻሩ በሌላ ወገን ያሉት ደግሞ ሻዕቢያን ተጠያቂ ሲያደርጉ ለመመልከት ተችሏል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።